በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የድሮ ምክር የሚል ነው። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 1 ላይ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግናለሁ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። እንባን ከዓይን ላይ የምታብስ ስብራትንም የምትጠግን ጨለማውንም የምታፈካ ደስ የማያሰኙ ዘመናትን ወስደ የረፍት ዘመንን የምትሰጥ አምላካችን ሆይ ምስጋናና ክብር ውዳሴና ስግደት ለአንተ እናቀርብልሃለን። ከነገሮች በላይ የሆንከው አምላካችን ያሰጋንም አያሰጋህ፣ ያስጨነቀንም አያስጨንቅህ፣ የበረታብንም አይበረታብህ፣ ያሸነፈንም አያሸንፍህ፣ የመጨረሻው ዳኝነት ለፍርድህ ይግባኝም አይጠየቅበት፣ የቅን ፈራጅ የሙት ልጅ አሳዳጊ የድሃው ሰብሳቢ ፈላጊ ላጣው አለሁ የምትለው ሽምግልናን በዘይት የምታለመልመው ዘመንና እንጀራን የምታድለው ጌታ በእውነት እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ በኃጢአት የሰባን ከጽድቅ ግን የከሳን ብንሆንም አንተ ግን ዛሬም በዓይነ ምሕረት ስለምትመለከተን በይቅርታ እጆች ስለምትዳስሰን ቁስላችን በአንተ ይጠጋል፣ ጠባሳችንም በአንተ ይሽራል። ጌታ ሆይ መዳን በአንተ ነውና እኛም ድህነትህን ተካፍለናልና በእውነት እናመሰግንሃለን። እንዲሁ የወደድከን ይመልሳሉን ሳታስብ እንዲሁ ያፈሰስክልን የማትቀበለው ሰጪ የማያበድሩህ ባለጠጋ መዝገብህ የማያልቀው ፍጹም ሀብታም እግዚአብሔር በእውነት እናመሰግንሃለን። እኛን ከአፈር አንስተህ ያከበርከን፣ ዋጋ የሆንከን፣ ስም ስለሌለን ስምህን የሰጠህን፣ ወገን ስለሌለን ወገን የሆንከን፣ ዘመድ አዝማድ የማይደርስልን ስንሆን ዘመድ አዝማድ ሆነ የደረስክልን፣ የውስጡን ጩኸታችንን የምትሰማ ባችንን የምታብስልን፣ ሐዘናችንን የምታስረሳን እግዚአብሔር የነገ ተስፋችን የዘላለም ቤታችን ጧሪው ልጃችን ደጋፊው ምርኩዛችን አንተ ነህና በእውነት እናመሰግንሃለን። ሁሉን አድርገኸዋል ጌታ ሆይ። ይኸው ይነጋል ይመሻል፣ ክረምቱም መጥቶ በጋውም ይተካል። ከአንተ የጎደለ ምንም ነገር የለም። ሁልጊዜ አጉዳይ ብንሆንም ዛሬም እንደ ሙሉዎች፣ አይነ ስውር ብንሆንም እንደ አይናማዎች፣ ሽባዎች ብንሆንም እንደ መለሎዎች ስለምትወደን በቁልምጫ ቃልም ስለምትጠራን በእውነት እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ የሰይጣንን የተንኮል ምክሩን ሁሉ ያከሸፍክበት የደግነትህ በረከት የደረሰን እኛ ልጆችህ ከጠላት ወጥመድ ያመለጥነው በአንተ ይቅርታ የተከለልነው በደግነታችን ሳይሆን በቸርነት ነውና የእሳት ራት የሆነውን ልጆችህን ሁል ጊዜ ከትንታጉስ ነጥቀህ ታወጣናለህ፣ አድነህ ለክብር ታቆመናለህ። ስምህም በእኛ እንዲጠራ ፈቅደሃል፣ ማዳንህም በእኛ እንዲነገር ፈርደሃል። ጌታ ሆይ በእውነት እናመሰግንሃለን። ሁልጊዜ በስፍራህ ያለኸው ቤትም አትለውጠው እግዚአብሔር፣ አድራሻም አትለውጠው እግዚአብሔር፣ አገርም አትለውጠው እግዚአብሔር፣ ሁሉ በሁሉ የሆንከው እግዚአብሔር፣ የትም ባዝነን ስንመጣ መልሰን የምናገኝህ እግዚአብሔር፣ የእንደገና አምላክ
እንደገና የምንጀምርብህ አምላካችን ሆይ አንተ አልፋነ፣ አንተ ኦሜጋነ። ያላንተ መጀመር ያላንተ መጨረስ አይቻልም። ሁሉን ስለሆንክልን የጅማሬያችን መክፈቻ የመጨረሻችን መደምደሚያ አንተው ስለሆንክ እናመሰግንሃለን። በመከራችን ሰዓት የደረስክልን፣ ትንፋሻችን ሲቆራረጥ እንደገና የቀጠልክልን፣ ሞት ሲታወጅብን አዋቂዎች ከዚህ በኋላ አብቅታችኋል ሲሉን ገና ነው ብለህ ያስቀጠልከን እግዚአብሔር፣ በአንተ ክረምት ይነጋል፣ በአንተ ውድቅቱ ጠራራ ይሆናል። ጌታ ሆይ ሁሉን መለወጥ ግብርህ ነው፣ አሰራርህም ነው። ያኔም ሰርተሃል፣ ዛሬም ትሰራለህ፣ ወደፊትም ትሰራለህ። ታሪክን የተቆጣጠርክ ታሪክ ግን ያልሆንክ እግዚአብሔር፣ ሕያው አምላክ ያህዌ ብለው የሚያወድሱ ስመ መልካሙ እግዚአብሔር በእውነት እናመሰግንሃለን። ከጠል ይልቅ የምታረሰርሰው በረሃነታችንን ያረጠብከው እግዚአብሔር፣ በምድረ በዳ ያነጋገርከን ወዳጅ፣ የበረሃው ጓዳችን ሆይ በእውነት እናመሰግንሃለን። ከየት ታመጣዋለህ የማትባል መናን ከደመና የምታዘንብ ውሃን ከአለት ልብ የምታፈልቅ እግዚአብሔር ሁሉን ማድረግ ትችላለህ። ጌታ ሆይ ፍርሃታችን ከንቱ ነው፣ ስጋታችንም ከንቱ ነው፣ ጭንቀታችንም ከንቱ ነው። ልታበጀው ያልከውም ሊጸና መዋተታችን፣ እንቅልፍ ማጣታችን፣ ፍጥረትን መከጀላችን ከንቱ ነው። አንተ ግን ማንነታችንን ተረድተኸዋል፣ ድካማችንን አውቀኸዋል። እንደኛ ሳይሆን እንዳንተ ታደርግልናለህ። ተመስገን። የሁሉ ጌታ እግዚአብሔር ሆይ ለሁሉ ቀን የምትሰጠው፣ ዛሬ ቀኔ ነው ብሎ የሚጮኸው፣ በደስታ የሚዘምረው ሁሉ የቀኑ ጌታ አንተ ነህና ቀኑን እንደ ሎሌ እንደ አሽከር ያዘዝክለት እግዚአብሔር ለእኛም ቀን እንዲወጣ መታሰብ እንዲሆንልን ከምጣችን እንድናርፍ ከጣራችን እንድንረጋጋ የዳነ ሀገር የተፈወሰ ሕዝብን ለማየት እንድንበቃ ስለ ሀገራችን በውስጥም በውጭም መልካሙን ዜና እንድንሰማ የምሕረት የጉብኝት ቀን እንዲሆን አቤቱን ለምንሃለን። የተወደድከ አምላክ እግዚአብሔር ሆይ ከተማን የምታጸና አንተነ፣ ሀገርን የምታቆም አንተነ፣ ዳር ድንበሩን የምትጠብቅ አንተነ፣ መሃሉንም ገነት የምታደርገው አንተነ። አቤቱ ጌታችን ሆይ ለሀገራችን ለኢትዮጵያ ተስፋዋ እንዲሞላ አስጨናቂው የዋሻው ጉዞ ቀና የማያደርገው ብርሃን የማይታይበት መንገዳችን በመስክ እንዲለወጥ በብርሃን እንዲለወጥ አቤቱን ለምንሃለን። የተወደድክ ጌታ እግዚአብሔር ሆይ ህልሙም ፍቺውም የጠፋን ሕዝቦች ነን። ከላይ እስከታች የባከንን ምስኪኖች ነን። የክፋት ሁሉ አውራ፣ የክፋት ሁሉ መዝገበ ቃላት መፍቻ፣ የክፋት ሁሉ ፊት አውራሪ የሆንን በዓለም ያለ ክፉ ነገር ሁሉ የሚገኝብን ምስኪን ሕዝቦች ሆነናል። አቤቱ እኛን ተወን፣ ስለ ስምህ አድነን። አቤቱ እኛን ተወን፣ በየጊዜው በየሰዓቱ ስለምንጠራው ስምህ ተዋሰን። የተወደድከ አምላክ እግዚአብሔር ሆይ እንደ ቸርነት በኢትዮጵያ ኮረብቶች፣ በኢትዮጵያ ተራሮች፣ በኢትዮጵያ መስኮች ላይ የመዳን ዝማሬ እንዲዘመር እግዚአብሔር ሕዝቡን ጎበኘ ተብሎ ነጋሪት እንዲጎሰም ጌታ ሆይ ሕፃናቱ ተረጋግተው እንዲያድጉ የሚሹትን ምግብ እንዲያገኙ ወጣቶቹ በሰላም ወጥተው እንዲገቡ እንዲያፈሩ ጎልማሶቹ በጥበብ በራእይ እንዲጎመሩ ሽማግሌዎቹ ተረጋግተው የልጆቻቸውን የልጅ ልጆቻቸውን የትውልዳቸውን መልካምነት እንዲያዩ የደከምንላት አገር እንዲተባረከች ብለው ላንተ ምስጋና እንዲያቀርቡ አቤቱ ፀሐይ እንዲወጣልን እንለምንሃለን። አምላካችን እግዚአብሔር ሆይ ዝቅ ያለውን ከፍ እንድታደርገው ቀን የጣለውን እንድታነሳው ጌታ እግዚአብሔር ሆይ መቀበል የሰለቸውን የታከተውን የሰው ፊት የሚገርፈውን በጎዳና ተቀምጦ ንፉጉን ሰውን ስጠኝ እያለ የሚያዜመውን አንተ ቀና እንድታደርገው ያለ ፍርድ የተጣለውን የታሰረውን የተጨነቀውን በሰው ሀገር እርግጫ የሆነውን የሰው መጫሚያ የሆነውን ወገናችንን እንደገና እንድታስበው አቤቱ እንለምንሃለን። የተወደድከ አምላክ እግዚአብሔር ሆይ
ያለውን እንድታጸና፣ የሞቱትን እንድታሳርፍልን፣ የሚመጣውንም ትውልድ ደግሞ መልካምን እንድታቆይለት አቤቱ እንማጸናሃለን። ያተረፍንብህ ትርፋችን የምናተርፍብህም ተስፋችን አንተው ነህ። ዕድሜን ለጸጸት ሳይሆን ዕድሜን ለደስታ፣ ዕድሜን ያንተን ሐሳብ ለመፈጸሚያ እንድታደርግልን እንማጸናለን። አገልግሎታችንን በብሩህ ገጽ እንድትቀበለው፣ ቃላችን እስከ ዓለም ዳርቻ ድረስ እንዲሰማ፣ ለብዙዎች መዳንም ምክንያት እንድታደርገን እንማጸናለን። የታመሙትን በዚች ሰዓት እባክህ ጎብኝልን። ሕመማቸውን ሁሉ የሚያስጨንቃቸውን ከእነርሱ ላይ ገለል አድርግልን። ቆመው ከእኛ ጋር ያመሰግንሁ ዘንድ ዕድል ፈንታ ሁናቸው። አምላካችን ሆይ የታሰሩት እንዲፈቱ፣ የተሰደዱ እንዲመለሱ፣ በሀገራቸው ያዘኑ ለሀገራቸው ትንሣኤና ሕይወት እንዲሆን አቤቱ እንማጸናለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን፣ ማዳን ምሕረት በመካከላችን እንዲሆን ደጅ እንጠናሃለን። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ የታወኩትን የኢትዮጵያን ከተሞች፣ አውራጃዎች፣ ወረዳዎች፣ ጎጦችን ሁሉ በሰላምህ እንድታስባቸው፣ የሚፈሰውን ደም በቃ እንድትል፣ ደግሞም የምንሰማውን የረሃብ ድምፅ ደግሞ የሕፃናትን እልቂት፣ በምግብ እጦት የሚሰቃዩትን ጨቅላዎችን በዐይነ ምሕረት እንድትመለከት፣ የእኛንም ልብን እንድታራራ፣ እጃችንን እንድትፈታ፣ ለወገን የሚራራ ማንነትን፣ እውነትን የሚቀበል እውነተኛነትን እንድታድለን እንማጸናለን። አምላካችን ሆይ ለሱዳን ሕዝብ፣ ለሊቢያ ሕዝብ፣ ለየመን ሕዝብ፣ ለፍልስጤም፣ ለእስራኤል፣ ለሊባኖስ፣ ለሶሪያ፣ ለኢራቅ፣ ለዩክሬን፣ ለራሻ ሕዝብ ሰላምን እባክህ እዘዝ። በኑሮ ውድነት እየተጨነቀ ያለውን የዓለምን ሕዝብ ሁሉ ቀንበሩን እንድታቀልለት እንማጸናለን። ጌታ ሆይ ነሐስ የሆነው ሰማይ ደግሞ በበረከት እንዲለቀቅ አቤቱ እንማጸናለን። ጌታ እግዚአብሔር ሆይ ባስቀመጥከን ምድርና ዘመን ላይ ሁሉ ያንተን ድንቅነት ለማየት፣ የድሮ ምክርህ ሲፈጸም ለማየት የበቃን አድርገን። በጌታችን በኢየሱስ ክርስቶስ ለአንተ ምስጋና ይገባሃል፣ ዛሬም ዘወትርም ለዘላለሙ በማይፈጸም ዘመን ከልባችን እስከ አርያም አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ የድሮ ምክር የሚል ነው። የድሮ ነገሮች የሚፈለጉበት ዘመን ላይ ነን። የድሮ ዕቃ፣ የድሮ ወዳጅ አይገኝም እየተባለ ሲነገር እንሰማለን። የድሮ ነገሮች ዕድሜ የጠገቡ ጠቃሚነት ብቻ አይደለም፣ በውስጣቸው ትዝታ፣ ጥንካሬ አላቸው። ዕድሜያችን እየገፋ ሲሄድ ደስታችን ያለው ወደ ኋላችን ነው። ስለዚህም የድሮውን ነገር እንናፍቃለን፣ የድሮውን ነገር እናስታውሳለን። ዛሬ ለመኖር ብቁ አይደለም የምንለው ገጠመኝ ውስጥ ብንሆን ከድሮ እየመዘዝን እንረጋጋለን፣ ራሳችንን እንገስጻለን። የድሮ ምክር ከነፍሳችን ውስጥ እያወጣን ለዛሬ ጠገን እንጠቀምበታለን፣ ለዛሬ ፈውስ እንጠቀምበታለን። ብዙ ሰዎችን ስናዳምጥ እናቴ ድሮ እንዲህ ትለኝ ነበረ፣ አባቴ ድሮ እንዲህ ይለኝ ነበረ ይላሉ። የእናቴ አባት የመምህራን ምክራቸው፣ ፍቅራቸው፣ ሕይወታቸው የሚገባን ብዙ ጊዜ ካለፉ በኋላ ነው። የድሮውን ምክር እያሰብን እንጽናናለን፣ እንገሰጻለን፣ መንገዳችንን እናስተካክላለን። ይልቁንም ይህን ዘመን ስናየው ማንም ለማንም ምክር ለመስጠት የፈራበት ዘመን ነው። ምክር ከፍቅር ልብ ውስጥ የሚመነጭ ነው።
ምክር የነፍስ ቸርነት ነውና ከውስጥ የሚፈልቅ ምንጭ ነው። መንፈሳዊ ጥበብን የተጠሙ ሊመክሩ አይችሉም። ከእግዚአብሔር ጋር የማይውሉ ሰዎች በውስጣቸው መሪ ብርሃን ሊፈልቅባቸው አይችልም። ምክር የትንቢት ዘመድ ነው። ምክር ለሚመጣው ነው። ትንቢትም የሚመጣውን አመልካች ነው። በምክር ውስጥ ትንቢት አለ። የሰው ልጅ የነቢይነት ጸጋ እንዳለው የሚታወቀው በምክር ውስጥ ነው። በምክር ውስጥ ነጋችንን ያሳየናል። ትንቢት ከተፈጸመ በኋላ ለካ እንደዚህ ተብሎ ተነግሮ ነበር እንላለን። ምክር ያዘጋጃል። በውስጣችን ውስጥ ያለው የድሮ ምክር ምንድን ነው? በልጅነታችን የሰማ ነው። ከትልልቆች የሰማ ነው። ከመምህራን የሰማ ነው። ከሽማግሌዎች የሰማ ነው። የድሮ ምክር ምንድን ነው? እሱ እስከ ሕይወታችን እስከ እስትንፋሳችን ህቅታ ድረስ እስከ መጨረሻው እስትንፋስ ድረስ መንዝረን የማንጨርሰው መክሊታችን ነው። የምክር ሀብትነቱ ለራሳችን ተጠቅመን ለሰው ሁሉ ብንናኘው የማያልቅ ነው። አዎ ዛሬ ግራ ሲገባን የድሮውን ምክር እናስባለን። በነፃ መማርን ችላ ብለን እንደሆነ በዋጋ እየተማርን ስንሄድ በዋጋ እየተማርን ስንመጣ የድሮውን ምክር እናስባለን። እግዚአብሔር ለእኛና ለሕዝቡ የድሮ ምክር አለው። ከተጠመቀ የከረመ የምክር ወይን አለው። እግዚአብሔር የድሮ ምክር አለው። እግዚአብሔር ለኛ ያለው ምክር ዛሬን የምንጸናበት ነገን የምንወርስበት ነው። ዛሬ ላይ ብዙ ሰው ተንገዳግዷል። ነገ ላይ ብዙ ሰው ስጋት ገብቶታል። የድሮ ምክር ያለው እግዚአብሔር ዛሬን ያጸናናል፣ ነገር ያወርሰናል። በነቢዩ በኢሳይያስ በትንቢተ ኢሳይያስ በምዕራፍ 25 ቁጥር 1 ላይ አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግናለሁ ይላል። ትንቢተ ኢሳይያስ ምዕራፍ 25 በአስደናቂ ተስፋዎች የተሞላ የመጨረሻው ቀን ዝማሬ ነው። ትንቢተ ኢሳይያስ ምዕራፍ 25 እግዚአብሔር ለእኛ ለዘመናት ያሰበውን በጎ ሐሳቡን የሚያብራራ ልበ ሥላሴ ነው። ለዘመናት የሚወዱን ሰዎች ያዘጋጁልን ነገር አለ። ወላጆች ለዘመናት የሚያወርሱትን ነገር ጠብቀው ተጠንቅቀው ለሚወዷቸው ያስቀምጣሉ። እግዚአብሔር ለሚወዳቸው ለሚወዱት ያዘጋጀው የተከደነ ወርቅ አለ፣ የተመረገ ወይን አለ፣ የሞላ እንጀራ አለ። አዎ ነጋችን በእግዚአብሔር የታየ ነው። እግዚአብሔር እስከ ነገም አምላካችን ነው። በምድር ላይ የነገ ወዳጆቻችን እነማን መሆናቸውን በእርግጠኝነት መናገር አንችልም። ዛሬ የወደደን እስከ መጨረሻው የሚወደን እግዚአብሔር መሆኑን ግን መናገር እንችላለን። እንደምንወደው እርግጠኛ ባንሆንም እንደሚወደን እርግጠኛ የሆንበት አምላክ አለን። ወረፋ ሳይጠብቅ የወደደን አምላክ አለን።
ከኛ ጋር ፉክክር ውስጥ ሳይገባ ያፈቀረን አምላክ አለን። በምድር ላይ ልበ ሙሉ አንደበተ ሙሉ ሆነን የምንናገረው አንድ ነገር ነው። እግዚአብሔር ይወደኛል። እግዚአብሔር በሁኔታዎች፣ እግዚአብሔር በታሪካችን፣ እግዚአብሔር ባለንና በሚኖረን ነገር፣ እግዚአብሔር በእሴቶቻችን ተመስርቶ አይወደንም። እግዚአብሔር ፍቅር ስለሆነ ይወደናል። እግዚአብሔር መጥላት የማይችል አንጀተ ስስ ስለሆነ አይደለም የሚወደን። እግዚአብሔር ፍቅር ስለሆነ መርጦ ነው የሚወደን። ሕዝቤን እወዳለሁ ብለን መናገር እንችላለን። ማንም ሰው ይናገረዋል። እያንዳንዳችንን ግን የሚወድ እግዚአብሔር ነው። መሪዎች 100 ሚሊዮን ሕዝብ 200 ሚሊዮን ሕዝብ እንደሚያስተዳድሩ ያውቃሉ። ሕዝባቸውንም በቁጥር ያውቁታል፣ በስም አያውቁትም። የእያንዳንዳችንን ስምና ስሜታችንን የሚያውቅ የሚያፈቅረን እግዚአብሔር አለ። እግዚአብሔር ሕልውናው እንደማይጠረጠር ፍቅሩም አይጠረጠርም። እንደ ንፋስ ሰረገላ ሜዳ ላይ ጥሎን የሚሄድ አይደለም። እርሱ እግዚአብሔር አምላክ ነው። እርሱ እግዚአብሔር ድንቅ ነው። እርሱ እግዚአብሔር የድሮ ምክር ያለው ነው። እርሱ እግዚአብሔር በታማኝነት በእውነት የሚሰራ ነው። እርሱ እግዚአብሔር ዝቅ ያሉትን ከፍ የሚያደርግ ነው። እርሱ እግዚአብሔር ስሙ የተመሰገነ ነው። አቤቱ አንተ አምላኬ ነህ፣ አቤቱ አንተ አምላኬ ነህ ይላል ለጊዜው ነቢዩ ኢሳይያስ። ለፍጻሜው ግን ይሄ ትንቢት የሚደርሳቸው አማንያን ሁሉ አቤቱ አንተ አምላኬ ነህ፣ ዘመናት የሚታዘዙልህ ቀኑ ሎሌህ አሽከር የሆነ አምላኬ ነህ። ቀኑ ያመጸባቸው፣ ቀኑ የከዳቸው፣ ቀኑ እንደ እንቅብ የተጫነባቸው ብዙዎች ናቸው። እግዚአብሔር ግን ቀኑን የሚያዝ አምላክ ነው። እገሌ ቀን ወጣለት እንላለን። ቀንን የሚያወጣ ግን እግዚአብሔር ነው። እድልን የሚሰጥ እግዚአብሔር ነው። ፈንታን የሚያከፋፍል እግዚአብሔር ነው። ይገባችኋል ብሎ የሚሰጥ እግዚአብሔር ነው። አቤቱ አንተ አምላኬ ነህ፣ ገዢዬ ነህ። ብዙ ገዢዎች እንዳይሰለጥኑብኝ፣ ጨካኞች በበላዬ ላይ እንዳይቀመጡብኝ አንተ ደጉ ገዢዬ ነህ። ርሩሁ ገዢ ካልገዛን ብዙ ጨካኝ ገዢዎች ይገዙናል። መጠጥ የሚገዛቸውን ሰዎች ተመልከቱ። ገንዘባቸውን፣ ጊዜያቸውን፣ ስማቸውን፣ ክብራቸውን፣ ትዳራቸውን ሁሉ አጥተዋል። ዋጋ ሰጥቶ የሚገዛ እግዚአብሔር ብቻ ነው። ሌላው ገዢ ሁሉ አክሳሪ ነው። አንተ ገዢዬ ነህ፣ አንተ አምላኬ ነህ አለ። አንተ ሰሬ ነህ ማለቱ ነው። በምድር ላይ እንግዛችሁ የሚሉን ያልሰሩን ያልፈጠሩን ናቸው። የፈጠረን እንኳ ያልጠየቀንን ይጠይቁናል። ውለዱ አምጡ ይሉናል። እግዚአብሔር የሰራን ነው፣ ከአፈር ያነሳን፣ አጥንትን እንደ ምሰሶ የሰካ፣ ጅማትን እንደ ገመድ ያስተሳሰረ ሰሪያችን እግዚአብሔር ነው። ከርካሹ ከአፈር ውዱን ሰው የፈጠረ እግዚአብሔር እሱ አምላካችን ነው። አቤቱ አንተ አምላኬ ነህ፣ ለክብር ፈጥረኸኛል። ጌታ ሆይ ያለ ቅዱስ አውግስጢኖስ ለራስህ ስትል ስለፈጠርከን ነፍሳችን አንተን እስክታገኝ ድረስ የትም ትባክናለች አለ። እኛ ለሰዎች እኛ ለእኛ አልተፈጠርንም። እኛ የእግዚአብሔርን ፈቃድ ልናሟላ ተፈጥረናል። እርሱን ካላገኘን መባዘናችን አይቆምም።
እርሱን ካላገኘን ከርታታዎች ነን። እርሱን ካላገኘን ማደሪያው የጠፋት ወፎች ነን። እግዚአብሔር ለክብሩ ፈጥሮናል። ለዝነኝነት አልፈጠረንም። ስጋችንን ስማችንን እንድንሸጥ አልፈጠረንም። እኛ ለእግዚአብሔር ክብር ተፈጥረናል። እሱን ስናከብረው ክብር እናገኛለን። አንተ አምላኬ ነህ፣ የክብሬ ጌታ ነህ፣ የስትንፋሴ ጌታ ነህ። ያለ አንተ እኔ የለሁም። እግዚአብሔር ያለኛ ነበረ፣ እግዚአብሔር ያለኛ ይኖራል። ለህልውናው በፍጡር የማይደገፍ አምላክ ነው። እኛ ግን ያለ እሱ አልነበርንም፣ ያለ እርሱም አንኖርም። አለሁ የምንልበት እስትንፋሳችን እግዚአብሔር ነው። ባጭር ቋንቋ እግዚአብሔር የእስትንፋሳችን ጌታ ነው። እግዚአብሔር አምላክ የሰጠንን ነገር ሁሉ አላጋነነውም። የሰጠንን ነገር ሁሉ አላስከፈለበትም። ርካሽ የሚመስለን ውድ የሆነ ብዙ የእግዚአብሔር ስጦታ ተሸክመናል። አዎ ያለ እርሱኛ የለንም። ያለ እርሱኛ አያምርብንም። ያለ እርሱ መጀመር ያለ እርሱ መጨረስ አይሆንልንም። አቤቱ አንተ አምላኬ ነህ፣ የበላዬ ነህ። ከበላዬ ያለው ንፋስ አይደለም፣ ከበላዬ ያለው ገዢው አንተ እግዚአብሔር ነህ። ሰው ከበላዩ ንፋስ እንዳለ ሲያስብና እግዚአብሔር እንዳለ ሲያስብ ልዩነት አለው። ሰው ግፍን የሚጸየፈው ከሰማይ እግዚአብሔር ከምድር ላይ ሞት እንዳለ ሲያውቅ ነው። አንተ አምላኬ ነህ፣ ከበላዬ ሆነ አታስጨንቀኝም። ረጃጅም የሆኑ ህንፃዎች ያስጨንቃሉ፣ የስነ ልቦና ጫና ያሳድሩብናል። ይልቁንም በአሁን ዘመን የሚሰሩት ከፍ ካሉት በላይ ከፍ ያለው እግዚአብሔር ከበላያችን ሆኖ አያስጨንቀንም፣ ያረጋጋናል። እግዚአብሔር ከበላያችን ብቻ አይደለም፣ እግዚአብሔር በውስጣችን ያለ ነው። ከስትንፋሳችን ይልቅ ለእኛ ቅርብ የሆነ አምላክ ነው። ከበላይ ሆኖ የማያስጨንቅ እግዚአብሔር ብቻ ነው። ከበላይ ያሉት ገዢዎች ሁል ጊዜ ያስጨንቁናል። በተለያየ መንገድ በደህንነት ተቋማቸው ያስጨንቃሉ፣ በግብር ያስጨንቃሉ፣ በአዋጅ ያስጨንቃሉ። እግዚአብሔር ግን እረፉ ያለ ገዢ ነው። እግዚአብሔር ግን ሙቱልኝ ያለ ሳይሆን ልሙትላችሁ ብሎ የሞተልን ነው። አቤቱ አንተ አምላኬ ነህ፣ ከእኔና ከጉዳዬ በላይ ነህ። አዎ ከኛ ይልቅ የሚከብር ነገር አለ። ከጉዳያችን ይልቅ ታላቅ የሆነ አለ። እርሱ ስሙ እግዚአብሔር ነው። እግዚአብሔርን ከራሳችን በላይ መውደድ አለብን። ራሳችንን በመውደድ ራሳችንን እናጣዋለን። ብዙ ራስ ወዳድ ራሱንም እግዚአብሔርንም አጥቷል። ራሳችንን በመካድ እናተርፈዋለን። ራስን ለማግኘት ራስን መካድ ያስፈልጋል። እኔ ያለ እግዚአብሔር ምንም ነኝ፣ እኔ ያለ እግዚአብሔር ቁንጥር ዝግን አፈር ነኝ ብለን ራሳችንን መካድ፣ ትሁት መሆን፣ መስቀልን መሸከም፣ መከራን በደስታ መቀበል ይገባናል። አቤቱ አንተ አምላኬ ነህ፣ ሁሉም ነገር የእግርህ መጫሚያ ነው። እግዚአብሔርን ስናመሰግነው ሰማይ መኖሪያው ምድር መከዳው ነው እንላለን። ክንዱንም ያንተርስበት መከዳው ነው። ሰማይና ምድር የማይችሉት፣ ሰማይና ምድር በውስጡ ያሉ ስፉህ እግዚአብሔር ነው። ሁሉም ነገር የእግሩ መጫሚያ ነው። ተራራዎች ሁሉ ለኛ ነው ተራራ የሆኑት። ኃያላን ሁሉ ለኛ ነው ኃያል የሆኑት።
ጨረቃና ፀሐይ ሰፈር እንመላለሳለን እያሉ የሚያወሩት ለእኛ ነው ገናና የሆኑት። ጠቢባን ፈላስፋዎች፣ የዓለም ቁጥር 1 ቢሊዮነሮች ለእኛ ነው ትልቅ የሆኑት። ለእኛ ነው በሽታ ትልቅ የሆነው። ለእኛ ነው መድኃኒት የሌለው ሕመም ተብሎ ነጋሪት ሲጎሰም የሚውለው። በእግዚአብሔር ዘንድ ሁሉም የእግሩ መጫሚያ ነው። ለእግዚአብሔር ይሄኛው ኃያል አገር ምኑ ነው? ለእግዚአብሔር ይሄኛው ትልቅ በሽታ ምኑ ነው? እሱ የማይፈታው ቋጠሮ የለም። እርሱ የማይቀሰቅሰው ሙት የለም። የመቃብር ስፍራዎች ሁሉ እርሱ ሲመጣ በሕይወት ይሞላሉ። እርሱ ሲመጣ ያስጨነቀን ሁሉ ይበተናል። አቤቱ አንተ አምላኬ ነህ፣ ያስፈራኝ አያስፈራህም? ዛሬ በሽታችንን ስንጎለጉል ነው የምንውለው። ሁሉም ነገር ለእኛ መጽናናትን ሳይሆን ፍርሃትን የሚያመጣ ነው። ማህበራዊ መገናኛው ሁሉ፣ ዜናው ሁሉ በፍርሃት የተሞላ ነው። በአዳዲስ አደጋዎች ቀኑን ስናወራው ስንተርከው እንውላለን። በመዓት ጀምሮ በመዓት የሚጨርስ ዘመን ነው። ያስፈራን ግን እግዚአብሔርን አያስፈራው። ብዙ ፍርሃቶች አሉብን። የበሽታ ፍርሃት አለብን። የተነገረን የሰማነው ክፉ ነገር አለ። በቤታችን የምንሰጋበት ነገር አለ። ይመጣል ብለን የምንንቀጠቀጥበት ነገር አለ። ወላፈኑ ሳይሆን ጢሱ የጣለን ብዙ ጉዳይ አለ። መሆኑ ሳይሆን ስጋቱ ያሸበረን ብዙ ነገር አለ። ብሞትስ ብለን ከሞት በኋላ የምንፈራበት ጉዳይ ሁሉ አለን። ያስፈራን ግን እግዚአብሔርን አያስፈራውም። አዎ አስፈሪውን ቀን የምንደፍረው እግዚአብሔር አምላክ ሲሆነን ነው። አቤቱ አንተ አምላኬ ነህ፣ ከላቁት በላይ የላቅህ ነህ። በምድር ላይ ከፍ ያሉ የከበሩ ስመ ጥሮች ስመ መልካሞች ይኖራሉ፣ እግዚአብሔርን አያህሉትም። ሁሉም ትልቆች ትልቅነታቸውን ከእግዚአብሔር በምጽዋት በአደራ ይቀበላሉ። የመጨረሻው ትልቅ እግዚአብሔር ነው። በምድር ላይ ያሉ ትልልቆች ሁሉ በሁለት ፊደል ይጠቀለላሉ። ሞተ በሚል በሁለት ፊደል ይጠቀለላሉ። ከላቁት በላይ የላቀው እግዚአብሔር ነው። እግዚአብሔር ለኛ አንደኛ ነው። አንደኛ ተጠጋጊ የሆነ ሁለተኛ አለበት። እግዚአብሔር ለኛ ብቸኛ ሊሆን ይገባዋል። በሰማይና በምድር ብቸኛ አምላካችን፣ ምክትል የሌለው የዘላለም ዋና እግዚአብሔር ብቻ ነው። አቤቱ አንተ አምላኬ ነህ፣ አምላክ የሌለብህ አምላክ ነህ። ገዢዎች ሁሉ ገዢ አለባቸው። በአጋንንት ዓለም እንኳ ተዋረዶች አሉ። አንደኛው አንደኛውን ያዘዋል። በአማልክት መካከልም እንደዚሁ ተዋረድ አለ። በሐተታ አማልክት ውስጥ በግሪካውያን ታሪክ ውስጥ እንደምንሰማው አማልክቶች የራሳቸው የሆነ ተዋረድ የእዝ ሰንሰለት አላቸው። አምላክ የሌለበት አምላክ የክርስቲያን አምላክ እግዚአብሔር ብቻ ነው። እሱ የበላይ የለበትም። እሱ ለጥልቀቶች መሰረት ነው። እሱ ለጉልላቶች ጉልላት ነው። እንደርሱ ከፍ ያለ እንደርሱም የጠለቀ ማንም የለም። ከክብሩ ጋር ቁመት የሚለካካ ጥበቡንም የሚተች ማንም የለም። አቤቱ አንተ አምላኬ ነህ። በጸጋ ገዢዎች ላይ የባህሪ ገዢ ነህ። እግዚአብሔር የአማልክት አምላክ ይባላል። የአማልክት አምላክ ሲባል የጣዖታት አምላክ ማለት እንዳይመስላችሁ፣ በጣዖታት ላይ የበላይ እንዳይመስላችሁ።
አማልክት ዘበጸጋ የተባሉ ቅዱሳን ናቸው። ደውያትን አጋንንትን እንደ ሙሴ አመፀኛ ነገስታትን የሚገዙ እነርሱ አማልክት ይባላሉ። ሁላችሁ አማልክት ናችሁ ተብሎ እንደተጻፈ ቅዱሳን የጸጋ አማልክት ናቸው። እግዚአብሔር የአማልክት አምላክ ነው ስንል የረከሱት የበላይ ማለት አይደለም፣ የቅዱሳን አምላክ ነው ማለት ነው። በጸጋ ገዢዎች ላይ የባህሪ ገዢ ነው። አቤቱ አንተ አምላኬ ነህ። አምላክ የሚለው ቃል ትርጉሙ ገዢ ማለት ነው። አምልኮ ማለትም ለዚህ አምላክ መገዛት ማለት ነው። አቤቱ አንተ አምላኬ ነህ። ለአዳም ገዢነትን የሰጠህ ነህ። ምድርን ግዛ ብለህ ለአዳም የሰጠ፣ ለአዳምም ለሔዋንም ምድርን ግዙ ብለህ የሰጠ አንተ አምላኬ ነህ። አዳም የምድር ገዢ ነው። የምድር ገዢ አዳም፣ ከፀሐይ በታች ያለው ርስት ሁሉ የእርሱ የሆነው አዳም አንድ ቅጠል አሳሳው፣ በአንድ ፍሬ ከእግዚአብሔር ተለያየ። የሰው ልጅ አለመርካት ከገጠመው ምድር ሁሉ የእርሱ ቢሆንም አይረካም። ሰው በእግዚአብሔር ካልረካ ከፀሐይ በታች ያለው ሀብት ሁሉ የግል ንብረቱ ቢሆን አይረካም። ለዚህ ምስክሩ አዳም ነው። ይህች ምድር ያለ ተጋሪ የሱ ነበረች፣ አልረካም። የሚያስፈልጋችሁን ነገር ጠይቁ እንጂ የሚያረካችሁን ነገር አትጠይቁ። የሚያረካ ከእግዚአብሔር ውጭ ምንም ነገር የለም። አቤቱ አንተ አምላኬ ነህ። ፈርዖንን በዝንብ የተዋጋ አንተ አምላኬ ነህ። ፈርዖን ኃያል ነኝ ባይ ነው። ፈርዖን ትልቅ ነኝ ባይ ነው። ፈርዖን የምድር ሁሉ የበላይ ነኝ ባይ ነው። እግዚአብሔር የተዋጋው በዝንብ ነው። ኃያላኑን እግዚአብሔር ለዓይን በማይሞሉ ለአፍ በማይሞሉ ነገሮች ያንበረክካቸዋል። እግዚአብሔር ይነሳ እንጂ በምድር ላይ ያሉ ገዢዎች መሳሪያዎቻቸው ሁሉ እፍኝ አይሞሉም። አቤቱ አንተ አምላኬ ነህ። አምላክ ከተባሉት በላይ ነህ። በምድር ላይ ራሳቸውን አምላክ ያሉ ብዙዎች ናቸው። ራሳቸውን በአምላክ ስም የጠሩ ብዙዎች ናቸው። አምላክነትን ተመኙት እንጂ አልሆኑትም። አምላክነትን ሳይመኝ አምላክ የሆነ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብቻ ነው። ክብር ምስጋና ለእርሱ ይሁን። አምላክ ከተባሉት በላይ ነው። ዓለም ሳይፈጠር ንጉሥ ነው። የሚገዛ በሌለበት ገዢ የለም። ይሄ የአመራር ጽንሰ ሐሳብ ነው። የሚገዛ በሌለበት ገዢ የለም። ፍጥረት ሰውና መላእክት አመስጋኞች ባልነበሩበት እግዚአብሔር አምላክ ነበረ። ሕልውናው የማይመረመር ምስጋናው ከራሱ ለራሱ የሆነ አምላክ። አቤቱ አንተ አምላኬ ነህ። ለቄሳሮች ውድቀትን የከፈልክ ነህ። ቄሳሮች በሮማ ግዛት በአውራጃዎች ምስላቸውን አቁመው እያንዳንዱ ዜጋ እያንዳንዱ የዓለም ሕዝብ ቄሳር ጌታ ነው ብሎ ይሰግድ ነበረ። በመንፈስ ይሰገድላቸው ነበረ። የክርስቶስ ተከታዮች የሆኑ ክርስቲያኖች ግን ስገዱ ሲባሉ ኢየሱስ ጌታ ነው፣ ቄሳር ጌታ አይደለም ብለው እምቢ አሉ። በዚህ ምክንያት ሰማዕትነትን ተቀበሉ። ኢየሱስ ጌታ ነው፣ ቄሳር ጌታ አይደለም ለሚለው አዋጅ የተሰማ ምስክርነት ነው። ዛሬ መፎከሪያ አይደለም። እንደ ዛሬው ስብከት ሲጠፋቸው አዳራሽ ማሞቂያ አይደለም። ሌላውን ሰው በነገር መንቆሪያም አይደለም። ኢየሱስ ጌታ ነው አንገትን ያስከፈለ ምስክርነት ነው። አካልን ለእሳት ለፍላት የሰጠ ምስክርነት ነው። ኢየሱስ ጌታ ነው። ወረድ ብሎ ሱማሌ ቢሉት ደስ ይላል።
ወረድ ብለው ሱዳን ቢሉት ደስ ይላል። ወጣ ብለው ሳዑዲ አረቢያ ቢሉት ደስ ይላል። ኢየሱስ የጌቶች ጌታ ነው ብሎ በሚያምን ሕዝብ መካከል ኢየሱስ ጌታ ነው ብሎ መመስከር ትንሽ ምስክርነት ነው። ለቄሳሮች ውድቀትን የከፈልክ ነህ። እነዚያ ሁሉ ቄሳሮች ወድመዋል። የሮም አወዳደቅ ብለን የምንጠራዋለን። 500 ዓመታት ያህል የቆየው የሮማውያን አገዛዝ በ475 ዓመተ ምህረት በጥቂት ታጣቂዎች ፈራረሰ። የሮም አወዳደቅ ድንገተኛ በማይጠበቁ ሰዎች የሆነ ነው። እግዚአብሔር ትልልቅ ትዕቢተኞችን በትንንሾች ይጥላል። ፈርዖንን በዝንብ የተዋጋ የሮማንም አገዛዝ በጥቂት ሰዎች ጣለው። አቤቱ አንተ አምላኬ ነህ፣ ከተፈሩት ይልቅ ተፈሪ ነህ። ብዙ የሚያስፈሩ ነገሮች አሉ በምድር ላይ። ከእነርሱ ይልቅ ተፈሪ እግዚአብሔር ነው። ቅዱስ ፍርሃትም እግዚአብሔር ነው። ሌሎችን ነገር ሁሉ መፍራታችን ኢአማኒ ያሰኘናል። እርሱን መፍራታችን አማኒ ያሰኘናል። ሌሎች ፍርሃቶች እንቅልፍ ይነሳሉ፣ ቅዱሱ ፍርሃት እንቅልፍ ይሰጣል። አቤቱ አንተ አምላኬ ነህ፣ ስምህ የማይሻር ንጉሥ ነህ። የኢትዮጵያን ከተሞች ተመልከቱ። እንደው ዳር ሄዳችሁ ትንሽ ሄድ ብላችሁ ተመልከቱ። ወደ ክፍለ ሀገር ብትወጡ መላውን አዲስ አበባን ብትመለከቱ በንጉሥና በንጉሥ ልጆች ስም የተሰየሙ ናቸው። አስበተፈሪን እስቲ ያስቡ። ዛሬ ስሙ ተቀይሯል። ዛሬ በአዲስ አበባ ላይ የነበሩት የንጉሱ ስሞች በሙሉ ተሽረዋል። ትምህርት ቤቶቹ ተሽረዋል። ዛሬ ጥቁር አንበሳ የምትሉት የልዑል መኮንን መታሰቢያ ሆስፒታል ነው። እነ ልዕልት ፀሐይ የምንላቸው ጦር ኃይሎች ሆስፒታል ነው። የልዕልት ዘነበ ወርቅ የምንል ዛሬ አለርት የሚባል ነው። ድልድዩ፣ ከተማው፣ ህንፃው፣ ትምህርት ቤቱ ሁሉ በንጉሱ ስም የተሰየመ ነበረ። ስሙ የማይሻር ንጉሥ እግዚአብሔር ብቻ ነው። የእነዚህ ሁሉ ስማቸው ተሽሯል። ስሙ የጸና እግዚአብሔር ብቻ ነው። ዛሬም በስሙ ለማኝን የሚያጠግብ እግዚአብሔር፣ ዛሬም በስሙ ግድግዳን ደጃፍ የሚያደርግ እግዚአብሔር፣ ቋጠሮን የሚፈታ እግዚአብሔር፣ አማኙ ሮጦ የሚሸሸግበት ቅዱስ ስም፣ የሚያስጠልል ስም ያለው እግዚአብሔር፣ የሚደብቅ ስም ያለው እግዚአብሔር እንደ ጸና ይኖራል። አቤቱ አንተ አምላኬ ነህ። በግርማ ፊት እንኳን ኃጥእ ጻድቅ አይቆምም። ቅዱሳን መላእክት እኛ ዛሬ እንደምንጠራው ስሙን መጥራት፣ እኛ ዛሬ እንደምንሰማው ቃሉን የሚሰሙ አይደሉም። በመፍራት በመንቀጥቀጥ በመራድ በመውደቅ ስሙን ይሰማሉ፣ ድምፁን ይሰማሉ፣ ስሙን ይጠራሉ። እግዚአብሔር ግርማዊ ነው። ዛሬ መላገጫ እንደሆነው አይደለም፣ በስሙ እንደሚዘበተው አይደለም፣ የሕዝብ ማጫወቻ እንደሆነው አይደለም። ወገኖቼ እግዚአብሔር ግርማዊ ነው። በእግዚአብሔር ስም ከመቀለድ የእግዚአብሔርን ስም ጨርሶ አለመጥራት ይሻላል። ዛሬ በኢትዮጵያ ምድር ላይ በሃይማኖት ስም በኢየሱስ ስም የእግዚአብሔር ስም መላገጫ ሆኗል። የወጣቶች የቀላጆች መኮመኪያ ሆኗል። እግዚአብሔር ስለ ስሙ ይዋጋል። እግዚአብሔር ስለ ስሙ ይበቀላል። የእግዚአብሔር የአምላክን ስም በከንቱ አትጥራ፣ ስሙን በከንቱ የሚጠራውን ከኃጢአቱ አያነጻውም ነው የሚለው። ዛሬ በእግዚአብሔር ስም በኢየሱስ ስም ቀልዶችን ስንሰማ አብረን መተባበር የለብንም። የእግዚአብሔር ስም የሚሰገድለት ስም ነው። ሚካኤልና ገብርኤል የሚወድቁለት ስም ነው። አጋንንትን የሚያሰድድ ስም ነው። አቤቱ አንተ አምላኬ ነህ፣ ሁሉን ወደ ህልውና ያመጣህ ነህ። ከእግዚአብሔር በፊት የነበረ እግዚአብሔር፣ ከእግዚአብሔር በፊት የነበረ ፍጡር የለም። ሁሉ በእርሱ ሆነ። አቤቱ አንተ አምላኬ ነህ፣ ሁሉን ሂዱ ብለህ የምትሸኝ ነህ።
ዛሬ የምናያት እቺ ፀሐይ፣ ዛሬ የምናያት እቺ ጨረቃ ይበቃል ሂዱ ተመለሱ የሚባሉበት ቀን ይመጣል። ኑ ብሎ የጠራቸው እግዚአብሔር፣ በቃል የጠራቸው እግዚአብሔር በቃል ይሸኛቸዋል። ፀሐይ ሎሌው የሆነች እግዚአብሔር። እንዴ ወገኖቼ ዛሬ የመብራት ዋጋ የምናውቀው ነው። እግዚአብሔር ለፀሐይ ቢያስከፍል ምን ነበር የምንሆነው? እግዚአብሔር ለአየሩ ቢያስከፍል ምን ነበር የምንሆነው? ነፋስ የተገጠመላቸውን በሽተኞች በሰዓት ስንት ነው የሚከፍሉት? ለዛ እየከፈልን አይደለንም። ስለዚህ የቀን ደሞዛችንን በአየሩ አስቡት፣ በፀሐዩ አስቡት። ብዙ ነው። እግዚአብሔር እየከፈለን ነው የሚያኖረን፣ እየከፈለን ነው የሚያኖረን። አየሩን እንዲሁ ስንምገው በሰዓት ስንት እየከፈለን ነው እግዚአብሔር። አቤቱ አንተ አምላኬ ነህ። ተፈጥሮን ስትወስድ አዋቂን አላዋቂ የምታደርግ ነህ። ዛሬ ሊቃውንት የምንላቸው ሁሉ በተፈጥሮ ላይ ተመራመርን የሚሉ ናቸው። እግዚአብሔር ተፈጥሮን ሲወስደው ዕውቀታቸው አለማወቅ ይሆናል። ለአዋቂዎች የአዋቂነታቸው መሰረት እራሱ እግዚአብሔር ነው። እሱ የፈጠረው ፍጥረት ነው። ተፈጥሮ ልፍ ሲል አዋቂ ሁሉ አላዋቂ ይሆናል። አቤቱ አንተ አምላኬ ነህ። ባለጠጎችን ባዶ እጃቸውን የሰደድክ ነህ። የእመቤታችን ጸሎት ነው ባለጠጎችን ባዶ እጃቸውን የሰደዳቸው። አዎ ያገኘም ያጣል፣ መታበይ የለበትም። ያጣም ያገኛል፣ አንገት መድፋት የለበትም። እግዚአብሔር በዚህ ሰማይ ላይ የተቀመጠው ሚዛን ሊያስተካክል ነው። አቤቱ አንተ አምላኬ ነህ። የነደደውን እሳት የምታጠፋ ነህ። በትላንትናው ቀን ያሰብነው በዓል መልአኩ ቅዱስ ገብርኤልን ያሰብንበት በዓል ሰለስቱ ደቂቅ ከነደደው እሳት የወጡበት ነው። ዛሬም ብዙ የነደደ እሳት አለ። የዘረኝነት እሳት አለ። የኑሮ ውድነት እሳት አለ። የአገዛዝ እሳት አለ። የጦርነት እሳት አለ። የረሃብ እሳት አለ። የነደደውን እግዚአብሔር ዛሬም መልአኩን ልኮ ማጥፋት ይችላል። አዎ የነደደውን ያጥፋልን። የአንበሳን አፍ የምትዘጋ አንተ አምላኬ ነህ። የተራበውን አንበሳ ገዳዩን አንበሳ በግ የምታደርገው አንተ አምላኬ ነህ። መልአክን የምትልክ አንተ አምላኬ ነህ። እግዚአብሔር ብዙ የምህረት መልእክተኞች አሉት። ብዙ አጽናኝ መልአኩን፣ የሚያበረታ መልአኩን፣ ታዳጊ መልአኩን እንዲልክ በእውነት በእግዚአብሔር መታመን አለብን። አቤቱ አንተ አምላኬ ነህ። የእኛስ አምላክ ማን ነው? የእኛስ አምላክ እኔነት ነው። እኔ የሚል ነው። የእኛስ አምላክ ምንድን ነው? ጎሳችን ነው? ዘራችን ነው? ቋንቋችን ነው? የእኛስ አምላክ እንደ ኢሳይያስ እግዚአብሔር ነው ወይስ ገንዘብ ነው? ዛሬ ለገንዘብ ያልሰገደ ጉልበት የለም። ብዙዎቻችን ለገንዘብ ሰግደናል። የእኛስ አምላክ ማን ነው? ቁንጅናችን፣ መልካችን፣ አፍላነታችን፣ ወጣትነታችን ነው። የእኛስ አምላክ ምንድን ነው? የንግግር ችሎታችን ነው። ንግግር ማሳመራችን ነው። ፖለቲከኛነታችን ነው። የኛ አምላክ ማን ነው? ደጋፊዎቻችን ናቸው ስለኛ ሆም ሚሉ። የኛ አምላክ ማን ነው? ልባችንን የሞላው እግዚአብሔርን ያስረሳን ማን ነው? ህዝቡ የሚሉ አሉ። በቃ ህዝቡ ይወደኛል የሚሉ፣ ህዝቡን አላሳዝንም የሚሉ አሉ። ብዙ ዘፋኝ መቁረብ የማይችለው ህዝብ እንዳይቀየመው ነው። ዘፈን ከንቱ መሆኑ ገብቶታል። ከእግዚአብሔር በላይ ህዝቡ አምላክ ሆኖበት ነው። የኛ አምላክ ማን ነው? ፖለቲካ ነው? ወገኖቼ ፖለቲካን በፖለቲካ ይሻራል።
ርዕዮተ ዓለም ነው። ብዙ ርዕዮተ ዓለም ተሞክሯል። አንዱም ማዳን አልቻለም። የዓለምን ቁስልና ሕመም ነው የጨመረው። ያለፈውን ሳንረሳው አዲስ ቁስል ነው የሚጨምረው። የኛ አምላክ ማን ነው? ፍልስፍና ነው። ዛሬ በአንድ መጽሐፍ ያበዱ፣ አንድ መጽሐፍ አንብበው፣ አንድ ፍልስፍና ሰምተው ያዙ ይልቀቁኝ የሚሉ ብዙዎች ናቸው። እግዚአብሔርን የሚያህል ስፉህ አምላክ በትንሽ ጭንቅላታቸው እንመጥን እንመርምር የሚሉ ብዙዎች ናቸው። የኛ አምላክ ማን ነው? ጣዖታት ናቸው። ዛሬ ለጣዖት መስገድ፣ በአጋንንት ቤት መዞር ዘመናዊው ትውልድ የናቀው የተወው ይመስለናል። እዚሁ ሰለጠነ ከተማችን ውስጥ እዚሁ ያሉ ወጣት ልጆቻችን፣ እዚሁ ያሉ አዳዲስ የሚፈሉ ብቅ ብቅ የሚሉ የሀብታም ችግኞች ጠንቋይ ቤት ሲንበረከኩ ሲሰግዱ የሚያድሩ ናቸው። ደብተራን ሲያስሱ የሚያድሩ ናቸው። ጋኔን ጎታችን ሲያስሱ የሚያድሩ ናቸው። ደብተራ የክብር ስም ነው። በነገራችን ላይ የድንኳን አገልጋይ ማለት ነው። ነገር ግን ክፉ ሥራ የሚሰሩ ከአጋንንት ጋር ቃል ኪዳን ያደረጉ እግዚአብሔር ያነሰባቸው በእግዚአብሔር ቤት ተቀምጠው ለአጋንንት የሚንበረከኩ አሉ። ስተው የሚያስቱ አሉ። የአዋቂ አጥፊዎች አሉ። እነርሱን ለመግለጽ ነው። የኛ አምላክ ማን ነው? ንብረት ነው? ማን ነው የኛ አምላክ? ዛሬ ንብረቶቻችን ሲወድሙ ምን ነው በሞትኩ እንላለን። ከራሳችን በላይ ንብረታችንን ስለምንወድ ነው። ከኛ በኋላ የመጣ ነው። እንኳን ቀድሞን አለቀ እንኑር፣ በእግዚአብሔር እንደገና እናገኛለን የሚል እምነት የለንም። ንብረት አምላክ ሆኖብናል። ከራሳችን በላይ ነው የምንወደው። ዘመናዊነት፣ ዘመን የገባው መሆን ለኛ አምላክ ሆኖብን ይሆን? የምንወዳቸው የትዳር ጓደኞቻችን አምላክ ሆነውብን ይሆን? ወገኖቼ ልጆቻችን አምላክ ሆነውብን ይሆን? ልጅ ጣዖቱ የሆነ ብዙ ሰው ነው ያለው። ልጅ ጣዖቱ የሆነ ብዙ ሰው ነው ያለው። ልጁ ከሌለ የማይኖር የሚመስለው ብዙ ሰው ነው ያለው። የስትንፋሱን ጌታ እግዚአብሔርን የካደ ብዙ ሰው ነው ያለው። አቤቱ አንተ አምላኬ ነህ። እግዚአብሔር አምላካችን ሲሆን የፈጠርናቸው አማልክቶች በሙሉ ይወገዳሉ። ይቀጥላል ንባቡ። ድንቅን የምታደርግ የድሮንም ምክር በታማኝነትና በእውነት አድርገሃል። ድንቅን የምታደርግ በመልክ ፈጥረኸኛል ማለት ነው። የእግዚአብሔር ድንቅነቱ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ እንዳለ ዳዊት። በመልኩ ነው የፈጠረን ወገኖቼ። ስሙን ነው የሰጠን ወገኖቼ። ዛሬ በሕይወት ያሉት የሰሜን ኮሪያው መሪ በእኔ ስም የሚጠራ አንድ ሳምንት ጊዜ ሰጥቼዋለሁ፣ በፍርድ ቤት ስሙን እንዲያስቀይር ብለው ስማቸውን ሌላ ሰው እንዳይጠራ ከልክለዋል። እንዲህ ያሉ እያስራቡ የሚገዙ እንኳ ስማችንን እንዳትጠሩበት ይላሉ። እግዚአብሔር በመልኩ ፈጠረን። ክርስቲያን እንባል ዘንድ ክርስቶስ ስሙን ሰጠን። እግዚአብሔር ድንቅ ያደርጋል። ጥቅመ ሰናዖርን አፍርሷል። ሰማይ ጠቀስ የሆነውን ያንን ስልጣኔ አፍርሷል። ዛሬም ሰማይ ጠቀስ የሆነውን ስልጣኔ ሁሉ ያፈራርሰዋል። እግዚአብሔር የሌለበት ስልጣኔ ሁሉ ጉድፍ ነው፣ መጣል አለበት። የሰዶምን ውበት በእሳት ደምድሟል። እግዚአብሔር ድንቅን ያደርጋል። ፈርዖንን አስጥሟል። እግዚአብሔር ድንቅን ያደርጋል። መናን አውርዷል። እግዚአብሔር ድንቅን ያደርጋል። የእህል አገሩ መሬት ነው። የጤፍ አገሩ አድአ ሊሆን ይችላል፣ እምቡር ሊሆን ይችላል፣ በቾ ሊሆን ይችላል። እግዚአብሔር መናን ግን ከደመና ያዘንባል። የበሰለ እንጀራን እግዚአብሔር ከየት ታመጣዋለህ የማይባል ሁሉ ምንጩ የሆነ እግዚአብሔር
እግዚአብሔር ድንቅን ያደርጋል። ስደተኛን ግዞተኛን ባለ ሀገር ያደርጋል። እስራኤልን ባለ ሀገር ያደረጋቸው እሱ ነው። ቤተሰብን ሕዝብ አደረገ፣ ስደተኛውን ባለ ሀገር አደረገ። ለእስራኤል መሪ ሰጥተሃል ማለት ነው። ድንቅን አድርገሃል ማለት እነ ሳኦልንም እነ ዳዊትንም እነ ሰሎሞን እነ ሮብዓምን እነ ኢዮሳፍጥን ስናይ እግዚአብሔር የሰጠው ስጦታ ነው። መሪዎች የእግዚአብሔር ስጦታ ናቸው። መቅደስን ሰርተሃል፣ ድንቅን አድርገሃል። ሰለሞን በወርቁ በሀብቱ የእግዚአብሔርን ቤት ነው ያነጸው። እኛ በወርቃችን በሀብታችን ቤቱን ነው የምናንጸው። ይኸው የሰለሞን ስም ሲጠራ ይኖራል። የፈርሶ እንኳ የሰለሞን መቅደስ እየተባለ ሲተረክ ይኖራል። ለእግዚአብሔር የሚውል ሀብት አለን ወይ? ለወንጌል የሚውል ሀብት አለን ወይ? የድሮ ምክርን በታማኝነት በእውነት አድርገሃል። የ5500 ዘመንን ተስፋ ፈጽመሃል። 5500 ዘመን የሚያቅድ አቅዶም የሚፈጽም እግዚአብሔር ብቻ ነው። ብዙዎችን እቅዳቸው አጭር በመሆኑን ተቻቸዋለን። ረጅም እቅዳቸውን ሞት ይገታዋል። ሕያው እግዚአብሔር የ5500 ዘመንን ተስፋ ይፈጽማል። የ430 ዘመንን ተስፋ ፈጽመሃል። እስራኤል 430 ዓመት በግብፅ ኖሩ የምንለው 430 ዓመት ለአብርሃም ተስፋ ከተሰጠ እስኪፈጸም ድረስ ያለው ነው። ከተስፋው እስከ ጸአተ እስራኤል ድረስ ከግብፅ መውጣት ድረስ ያለው 430 ዘመን ነው። ኪዳነ ዳዊትን ጠብቀሃል። ስለ ባሪያዬ ስለ ዳዊት ይችን ከተማ ከጥፋት እታደጋታለሁ ብሏል። ዛሬ ስለ ገሌ እታደገዋለሁ የሚል ብሩክ ያስፈልገናል። ትዕቢተኛውን ኦዚያንን አዋርደሃል። በኢሳይያስ ዘመን የነበረው ትዕቢተኛው ንጉሥ ቤተ መንግሥት አልበቃ ብሎት ቤተ መቅደስ ገብቶ ጽንሃውን ከካህናት ነጥቆ ያጠነ እኔ ለማጠን ምን ያንሰኛል ብሎ ከክህነት ጋር የተወዳደረ የክህነት ዘራፊ መፈንቅለ ክህነት ያደረገ ኦዚያን እግዚአብሔር ናቀው፣ በለምጽ መታው። እንኳን በቤተ መንግሥት በቤተ መቅደስ እንዳይታይ ከቤቱ እንዳይወጣ እግዚአብሔር በለምጽ ኀፍረት መታው። ሁሉን ልጨብጥ የሚል ሁሉን ያጣል። ሁሉን ልጨብጥ የምድሩም የሰማዩም አይቅርብኝ የሚል ሁሉን ያጣል፣ በሁሉ ይዋረዳል። ስራህን በድንገት አትሰራም፣ በድንገቴ አትሰራም። የድሮ ምክርን ትፈጽማለህ። ስትፈጽመው ደግሞ ተራ አሰራር የማድፋፋት አይደለም፣ በድንቅ ትሰራለህ። በዚህ ክፍል እንደምናየው እግዚአብሔር ስራውን ሲሰራ አድራጎቱን ሲያደርግ በአራት መንገድ ነው። የመጀመሪያ በድንቅ ነው። እንደ እግዚአብሔር የሚኩል የሚድር የለም። ሁለተኛ በጸና ምክር ነው፣ በድሮ ምክር ነው። ወገኖቼ ዛሬ የምትሰሙት ይሄ ቃል ሳትፈጠሩ በፊት የተዘጋጀላችሁ ቃል ነው። ዛሬ የምታገኟቸው ሰዎች ሳትፈጠሩ በፊት በዚህ ቀን እንዲያገኟችሁ እግዚአብሔር ያዘጋጀላችሁ በረከት ነው። ቀኑን ሳትዋጁት፣ ቀኑን ሳትይዙት አስቀድሞ እግዚአብሔር ስራውን ሰርቶላችኋል። እግዚአብሔር ሲሰራ በጸና በድሮ ምክር ነው። እግዚአብሔር ሲሰራ በታማኝነት ነው። ብዙ ሰራተኞችን እንይዛለን፣ ታማኝነታቸው ግን ያጠራጥረናል። እንደው የማሰራው ስራ አለኝ ግን ታማኝ ሰው አጣው እንላለን። እግዚአብሔር በታማኝነት ይሰራል። አራተኛ በእውነት ይሰራል። አሰሪ ሲመጣ ደፍ ደፍ የሚሉ አሉ። አሰሪው ሲሄድ ደግሞ ይለግማሉ። እግዚአብሔር ግን ያዩኛል ብሎ የማይሰራ በእውነት የሚሰራ አምላክ ነው። በሀገራችን በኢትዮጵያ በእውነት የሚሰራ የለም። የሚመኝ እንጂ የሚሰራ የለም። እግዚአብሔር የሚባርከው ምኞትን ሳይሆን የእጅን ስራ ነው።
በእውነት እግዚአብሔር ያየኛል ብለን ነው መንገድ የምንጠርገው? እግዚአብሔር ያየኛል ብለን ነው የኩሽና ስራችንን የምንሰራው? እግዚአብሔር በእውነት የሚሰሩትን ይባርካል። ጉልበትን ብንንከባከበው እንደ ገንዘብ ባንክ ቤት አስቀምጠ ነው የሚወልድ አይደለም። እየቀለጥን እየደከምን ነው የምንመጣው። እግዚአብሔር ጉልበታችንን እንዲባርክ በዘመናችን ሁሉ ለፍተን አዳሪዎች እንድንሆን መጸለይ አለብን። በሀገራችን ለስራ እኮ የሚለቀስበት ሀገር ላይ ነው ያለነው። የሰው ቤት ጠርጌን ያሳደግኩ እየተባለ የሚለቀስበት ሀገር። ታዲያ ምን ይደረጋል? በዓለም ላይ ወይ መጥረግ ነው ያለው ወይ መወልወል ነው። እናቴ እንዲለፍታ ነው። መልፋቱ ጥሩ ነው፣ መካሱ ጥሩ ነው። ስራ ግን የሚለቀስበት ደረት የሚመታበት አይደለም። ሰው ሀገር የምንለውም የምንመኘው የምንሞላውም ዲቪ ይሄንን ለመስራት ነው፣ ሌላ ነገር የለም። ስራ እርግማን አይደለም፣ በረከት ነው። ለስራ ማልቀስ የለብንም። አንድ የሀገራችንን አባባል ልንገራችሁ። እንደ ጌታ ከሰራ እንደ አሽከር ትበላለህ፣ እንደ አሽከር ከሰራ እንደ ጌታ ትበላለህ ይባላል። ዝቅ ብለን ከሰራን ምግባችን የጌታ ነው። ስራን ደግሞ ከተጸየፍን እምንኖረው እንደ አሽከር እንደ ለማኝ ነው። ከፍ ከፍ አደርግሃለሁ። ባንዲራ ከፍ ይላል። የሀገር መጠሪያ የሀገር መታወቂያ ነው። ባንዲራ ያደርግሃለሁ፣ መታወቂያ ያደርግሃለሁ። የተሾመ የተሸለመ ከፍ ይላል። የተሾመ ለዓመታት የተሸለመ ለዕለት ሲደምቅ ነው የሚውለው። እንደዚህ አደምቅሃለሁ ጌታዬ ሆይ። ልጅና የሚወዱትን እንደው ከፍ አድርገን ነው የምናወራው፣ ከፍ አድርገን ነው የምንገልጸው። ከፍ አደርግሃለሁ ልጄ፣ ወዳጅ ያደርግሃለሁ፣ ስምህንም አመሰግናለሁ። ኢሳይያስ ከለምጽ የነጻሁበት ስምህን አመሰግናለሁ፣ የተደገፍኩበትን ከኦዚያን ፍርሃት የዳንኩበትን ድረስልኝ የምለውን ስምህን አመሰግናለሁ፣ የተጠራውበትን ስምህን አመሰግናለሁ። ሁላችንም በአባት ስም ነው የምንጠራው። ሁላችንም እግዚአብሔር ስሙን ሰጥቶናል። በስሙ እንጠራለን። ስምህን አመሰግናለሁ። ጌታችን ኢየሱስ ክርስቶስ በለቢሰ ሥጋ በሥጋ ማርያም ወደዚህ ዓለም የመጣው የድሮውን ምክር ሊፈጽም ነው። ምክረ ሥላሴን ሊፈጽም ነው። ትንቢተ ኢሳይያስ ምዕራፍ 25 የመጨረሻው ዘመን ዝማሬ ነው። እግዚአብሔር ዓለም ሳይፈጠር ለኛ መክሯል። የዘላለም ሕይወትን መክሮልናል። የድሮ ምክር አለን። ዓለም ሳይፈጠር ዛሬ በዝች ቀን የምንሰማውን ቃልና የምንቆርሰው እንጀራ በእግዚአብሔር ተወስኗል። በእግዚአብሔር ታዞልናል፣ ተመክሮልናል። እኛ በእግዚአብሔር ምክር የቆምን ሰዎች ነን። የብዙዎች የክፋት ምክር ሊጥለን አይችልም። ምክሮችን ሁሉ ምክረ ሥላሴ ይሽረዋል። አንድ በሀገራችን የሚባል አባባል አለ። ሰዎቹ ይመጡና የዛፉ ባለቤት ቆራጩን ይዘው ይህንን ዛፍ እንድትቆርጠው ፈልጋለሁ አሉ። መቼ? ነገ መጥተህ ቁረጠው። ለካ ጫጩቷ እዛፉ ላይ ጎጇ ውስጥ አለች። እናቷ ስትመጣ እናቴ የዛፉ ባለቤት ቆራጩን ጠርተው ነገ ይቆረጥ ብለዋል፣ ጎጆን ፈልግ አለች። እናቲቱም ሰማችና አይ ነገ ይቆረጥ ሲሉ እግዚአብሔር ከፈቀደ ብለዋል ወይ? አላሉም። እሱ ካልፈቀደ አይሆንም። በማግስቱ እድር ተነፋ፣ ጥሩምባ ተነፋ፣ ለቅሶ ገጠማቸው። ዛፉ ሳይቆረጥ ቀረ። በሚቀጥለው ሳምንት መጡ። ይህንን ዛፍ ነገ እንድትቆርጠው አሉ። ያቺ ጫጩትም ለእናቷ ነገረች። እግዚአብሔር ከፈቀደ ብለዋል ወይ? አላሉም። እሱ ካልመከረ አይሆንም፣ ተረጋግተሽ ኑሪ ያለች። የቀበሌ ስብሰባ ገጠማቸው። እሱም ተሻገረ። በሚቀጥለው ሳምንት መጡ። ባለፈው እንዲህ ብለን እንዲሆነ እንዲህ ብለን ሳይሳካ ቀረ። እግዚአብሔር ከፈቀደ ነገ እንቆርጠዋለን አሉ።
ያቺ የወፍ ጫጩት ለእናቷ ነገረቻት። አሁን አብቅቷል፣ ጎጆአችንን እንፈልግ ብላ ሄደች ይባላል። ዛፉም ተቆረጠ። ይቆረጥ የሚለው ምክር፣ ይፍረስ የሚለው ምክር ሁሉ እሱ ሲፈቅድ ነው። እሱ ካልፈቀደ፣ እሱ ካልፈረደ፣ እሱን አልፎ እኛን የሚነካን ምንም ነገር የለም። በድሮ ምክር ያሰበን እግዚአብሔር ስሙ የተመሰገነ ይሁን። አቤቱ ጌታችን እናመሰግንሃለን። የእስራኤል ቅዱስ ታማኝ ጌታ ከፍ ከፍ እናደርግሃለን። አድራጎትህን ለእኛ ያላጓደልክ እግዚአብሔር ወይ ፈትፍተህ የምታጎርሰን፣ ትራስ አስተካክለህ የምታስተኛን፣ ምንጣፉን አንጥፈህ የምታስታምመን፣ ቀሪ ገንዘባችን እግዚአብሔር ሁሉን ሸኝተን በእጃችን በቤታችን በልባችን የቀረኸው ሀብት ወይ እናመሰግንሃለን። ስለ ሁሉም ስምህ ብሩክ ቅዱስ ይሁን። ድንቅ ምክር፣ የድሮ ምክር ያለህ እግዚአብሔር ገና በእናታችን ማሕፀን ደም ሳይረጋ አጥንት ሳይሰካ በመልካም ያሰብከን፣ ለዘላለም ሕይወት ያሰብከን፣ ለዝች ቀን ያሰብከን እግዚአብሔር ስምህ የተመሰገነ ይሁን። አሁንም በድሮ ምክር ኢትዮጵያን እንድታስብ ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር ተብሎ እንደተጻፈ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የድሮ ምክር ተሸክመ ያለች ሀገር ነች። ይሄ ቃል የተስፋ እንዲደርሳት የሀገርን ትንሣኤ ለማየት እንድንበቃ የወገንን መዳን መከባበር ለማየት እንድንበቃ አቤቱን ለምንሃለን። ኢትዮጵያ ለኢትዮጵያውያን ሁሉ ምቹ ትራስ መሰማሪያ መስክ እንድትሆን አቤቱን እንማጸንሃለን። የበላዩን የበታቹን ሁሉ በቸርነትህ አስብልን። ለዓለም ሁሉ የምሕረት ፊትህን መልስልን። በድሮ ምክርህ ደግፈን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።